አንዲት ሴት ቱሪስት ስልኳን አውጥታ የአንዲት ሴት ልዩ የፖሊስ መኮንን ባጅ ቁጥር መቅረጽ ጀመረች። የድርጊቷ ወዲያውኑ የሴት ፖሊስ መኮንኖችን ትኩረት ሳበ። የሴቲቱ አረማመድ በጣም እንግዳ መሆኑንና የወታደር አካል እንደሚመስል አስተዋሉ። ብዙም ሳይቆይ ሴቷ ልዩ ፖሊስ መኮንን ሴቲቱንና አብሯት የነበረውን ሰው በማስቆም የመታወቂያ ሰነዶቻቸውን እንዲያሳዩ ጠየቀቻቸው። ሆኖም የሴቲቱ አጋር በምላሹ መኮንኖቹን የህግ አስከባሪ መታወቂያቸውን እንዲያሳዩ ጠየቀ። አንዲት ሴት ልዩ የፖሊስ መኮንን የፖሊስ መታወቂያ ብቻ እንዳላትና የህግ አስከባሪ ማስረጃ የሚባል ነገር ሰምታ እንደማታውቅ ወዲያውኑ መለሰች። ሆኖም የሴቲቱ አጋር እንዲህ አይነት ማስረጃ የሌላቸው መኮንኖቹን እነሱ መታወቂያ የመፈተሽ መብት እንደሌላቸው አጥብቆ ተከራከረ። መኮንኗን በዚህ መሰረተ ቢስ ጥያቄ በመገረም ማስጠንቀቂያ ሰጠች። በህጉ መሰረት የደንብ ልብስ የለበሰ ወይም የፖሊስ መታወቂያ የሚያሳይ ልዩ የፖሊስ መኮንን ለማንኛውም ዜጋ መታወቂያ መመርመር ስልጣን አለው። ይህንን በማለት ወዲያውኑ የፖሊስ መታወቂያዋን አውጥታ ሁለቱን ግለሰቦች በቁጥጥር ስር ለማዋል ተዘጋጀች። ሴቲቱም ሁኔታውን እየተባባሰ መሄዱ ስታይ ነገሩን ለማረጋጋት በመሞከር የራሷን መታወቂያ ሰጠች። መኮንኗም የሴቲቱን ማንነት ካረጋገጠች በኋላ የአካባቢው ነዋሪ እንዳልሆነች አስተዋለች። በመቀጠልም ድርና አገልግላ እንደሆነ ጠየቀቻት። ሴቲቱም በጥያቄው ደንገጥ አለች። ምንም አይነት ህግ እንዳልጣሰችና የመመለስ ግዴታ እንደሌለባት ተከራከረች። መኮንኗም መታወቂያዋን ከመመለስ ውጪ ሌላ አማራጭ አልነበራትም። በኋላ ላይ ሴቷ ልዩ ፖሊስ መኮንን የሆነው ሁሉ ለካፒቴኗ ሪፖርት አደረገ። ካፒቴኑም ወዲያውኑ የሁለት ግለሰቦችን ክትትል ካሜራ ተመልክቶ ሴቲቱ በእርግጥ ሰላይ መሆኗን አረጋገጠ።